ንጉሥ ልሙኤል የተናገራቸው ምሳሌዎች። ንጉሥ ልሙኤልን እናቱ ያስተማረችው ቃሌ ነው። ልጄ ሆይ፣ የማኅፀኔ ልጅ ሆይ፣ የስዕለቴ ልጅ ሆይ፣ ጉልበትህን በሴት አትጨርስ፣ ብርታትህንም ነገሥታትን ለሚያጠፉ አታውል። ልሙኤል ሆይ፣ ነገሥታት ይህን ማድረግ የለባቸው። ነገሥታት የወይን ጠጅ ሊጠጡ፣ ገዦችም የሚያሰክር መጠጥ ሊያስጎመጃቸው አይገባም። አለዚያ ጠጥተው የሕጉ ድንጋጌ ይረሳሉ፣ የተጨቆኑትን ሁሉ መብት ይገፋሉ። ለሚጠፉት የሚያሰክር መጠጥ፣ በስቃይ ላሉትም የወይን ጠጅ ስጧቸው። ጠጥተው ድህነታቸውን ይርሱ፣ ችግራቸውንም ከእንግዲህ አያስቡ። ስለ ራሳቸው መናገር ለማይችሉት ለችግረኞችም ሁሉ መብት ተሟገት። ተናገር፣ በቅንነትም ፍረድ። የምስኪኖችንና የድሆችን መብት አስከብር። መዝጊያ ክፍል። ጠባየ መልካም ሚስት። ጠባየ መልካምን ሚስት ማን ያገኛታል? ከቀይ ዕንቁ እጅግ ትበልጣለች። ባሏ ሙሉ በሙሉ ይተማመንባታል፣ የሚጎድልበትም ነገር የለም። በሕይወት ዘመኗ ሁሉ መልካም ታደርግለታለች እንጂ አትጎዳው። የበግ ጠጉርና የተልባ እግር መርጣ ሥራ በሚወዱ እጆቿ ትፈትላቸዋለች። እንደ ንግድ መርከብ ምግቧን ከሩቅ ትሰበስባለች። ከነሐስ አልጋ ትነሳለች። ለቤተሰቧ ምግብ፣ ለሴት አገልጋዮቿም ድርሻቸውን ትሰጣለች። ራሷ አስባ የእርሻ መሬት ትገዛለች። በምታገኘውም ገንዘብ ወይን ተክላለች። ብርታትን ታጥቃ ሥራውን ታከናውናለች። ክንዶቿም ለሥራ ብርቱ ናቸው። ሥራዋ ትርፋማ መሆኑን ታስተውላለች። በሌሊትም መብራቷ አይጠፋም። በእጇ እንዝርት ትይዛለች፣ በጣቶቿም ዘንጉን ታሾራለች። ክንዶቿን ለድሆች ትዘረጋለች፣ እጆቿንም ለችግረኞች ፈታ ታደርጋለች። በረዶ ቢጥል ለቤተሰቦቿ አትሰጋም፣ ሁሉም ቀይ ልብስ ለብሰዋልና። ለመኝታዋ የአልጋ ልብስ ትሰራለች፣ ቀጭን በፍታና ሐምራዊ ልብስ ለብሳለች። ባሏ በአገር ሽማግሌዎች መካከል በአደባባይ በተቀመጠ ጊዜ የተከበረ ነው። የበፍታ መጎናጸፊያዎችን ሰርታ ትሸጣለች፣ ለነጋዴዎችም ድግ ታቀርባለች። ብርታትንና ሞገስን ተጎናጽፋለች፣ መጪውን ጊዜ በደስታ ትቀበላለች። በጥበብ ትናገራለች፣ በአንደበቷም ቀና ምክር አለ። የቤተሰቦቿን ጉዳይ በትጋት ትከታተላለች፣ የስንፍና እንጀራ አትበላም። ልጆቿ ተነስተው ቡርክት ይሏታል፣ ባሏም እንዲሁ። ሲያመሰግናትም እንዲህ ይላል፣ ብዙ ሴቶች መልካም አድርገዋል፣ አንቺ ግን ሁሉንም ትበልጫለሽ። ቁንጅና አታላይ ነው፣ ውበትም ይረግፋል። እግዚአብሔርን የምትፈራ ሴት ግን የተመሰገነች ናት። የሚገባትን ሽልማት ስጧት፣ ሥራዋም በየአደባባዩ ያመስግናት።